ከገባንበት ወጥመድ መውጫ መንገዱ ብቻ ስለሆነ እኮ ነው ታመነ። ጌታቸው ሌላ ነገር ታስብና በልጆቼ እምላለሁ፣ በልጆቼ በቀላለሁ። ብሩክን በደንብ መከታተል ይኖርባቸዋል። ከአይናችሁ መሰወር የለበትም። የኬጂ ተማሪ አረጋችሁኝ እኮ። እንዴት ነው እኔ በህይወቴ ሞት የምባለው? ለልጆቼ ለማህበረሰቡ እንዴት ነው እናንተ ህይወት ተስተካክሎ እኔ በእናንተ ህይወት መስተካከል ጭዳም ሆነ? ታመነ ተረጋጋ እንጂ። እኔ ራሴ የማልፈልገውን ስደት ልሄድ አይደል እንዴ? እያለው እንደሌለው ልሆን? አንተ ነገሮች ሲስተካከሉ አገር አማን ሲሆን ትመጣለህ፣ ህይወት ይቀጥላል። እኔ ሞቼ ነበር ተነሳው፣ ግን ማን ይቀበላል? ልጆቼስ እያሉ ሞቴን እንዴት ነው የሚያምኑት? ከገባንበት ወጥመድ መውጫ መንገዱ ብቻ ስለሆነ እኮ ነው ታመነ። አንተ ባመጣው ጦስ ለምን ድብን አትልም? ለገላግለህና ታልፈዋለህ። ታመነ ተረጋጋ እንጂ። የፈለከውን ዋስትና እንሰጥሃለን እኮ። አዎ በፈለከው እንታዘዛለን። ለልጆቼ ዋስትና ያልተበረዘ ጥሬ ወርቅ 25 ኪሎ። ያንን ያህል ማሸጋገሩ ኧረ አደጋው ለእኛም ይተርፋል። ጥሩ አይደለም። አላውቅም። እኔ ከዛ በላይ ንብረቴን ጥሪቴን አውጥቻለሁ። አሁን የራሴን ሊሰጥ። ጥሩ ባይሆን በጥሬ ገንዘብ በወርቅ በጥሬ ገንዘብ ደግሞ $10,000 ይበዛል። ከበዛ ደግሞ ሞቴን ውሰድና በንብረት ለውጠኝ። ለእኔ እኮ ይህንን ማድረግ በጣም ቀላል ነው። ግን እኔ ይህንን ባደርግ እናንተ በየትኛውም ህጋዊም ሆነ ህገወጥ መንገድ ያከማቸነውን ሀብት ማግኘት እኮ አትችሉም። ና መጠጡን አምጣልኝ። አምጣ። ጌታቸው ሌላ ነገር ታስብና በልጆቼ እምላለሁ፣ በልጆቼ በቀላለሁ። እንግዲህ ሁላችሁም ለእኔ ዓላማና ስኬት ነው የቆማችሁት። መንትያዎቹም እንደዚያው። ቆይ አልገባኝም። እሱ መርማሪ፣ እሱ ደግሞ ያንተ ገዳይ አይደል? እኔ ፈረንጁና ፍሩፍሩን ነው ሁሉም ነገር ያቀር ነው። እኔ ግዴታ መሰወር ነበረብኝ። በእርግጥ ሁሉም ነገር የወሰደው አቶ ጌታቸው ቢሆኑ ከአቶ ጌታቸው ሌላ ጠላት አለኝ። እንዴ ሌሎቹም አሉ ማለት ነው? አዎ ከጌታቸው የባሰ ጠላት መጥቶብኛል። ለዛም ነው ሞቴን አስቀድሜ መሰወር የነበረብኝ። ፍቅሬን እንዳገኙ የረዱኝ ፈረንጁና ባርች ናቸው። ግዴታ ደግሞ ከጌታቸው ለይቼ እሱን መንከባከብ ይኖርብኛል። ጌታቸው የሆነ ቦታ ወሽቆት በመጠጥ አደንዝዞ ነበር ደብቆት የነበረው። ይህን ሁሉ ነገር ያደረገው ሚስጥሩ እንዳይወጣበት ነበር። እና ቆይ አንተ እንዴት አገኘከው? ጌታቸውን እየተከተልን ነው እሱን ያገኘ ነው። ከጌታቸው ጋር የጀመርነው የአጥና ድመት ጨዋታ ጌታቸውን ማጥቃት ብንችልም ቀላል እንዳልሆነ ሲገባን ነው። ይህን የነበር መንትዮቹን ማለቴ ፍሩፍሩና ፈረንጁ ጋር ሁነን ብሩክን ለጌታቸው አሳልፈን ለመስጠት የወሰኑ። ለዛም ነው ይሄ ሁሉ ነገር የሆነው። ለመሆኑ ብሩክ የት አለ?
እምቢ አለኝ። እትዬ እናቴ ምን ነው? ምን ነካሽ? እግሬ እምቢ አለኝ። እግሬ ከፍለኝ። እኔ እዚህ መጣችሁ የት ሄዳችሁ ነው? የት ነው የጠፋችሁት እናንተ? ውይ አክስቴ ተጨነቅሽ እንዴ? ሀናን እኮ ፎቶ እያነሷት ነበር። ምን አልሽኝ? ምን አለ እናቴን እንዲህ ባታንገላቷት። ቆይ እናንተ ልጆች ቤት ቁጭ በሉ ብያን ነበር። ይቅርታ መልካሙ፣ ስንቆይ ትጨነቃላችሁ ለማሰብ ነበረብን። አጥፍተናል፣ ይቅርታ። የምን ጥፋት ነው? ማን ያጠፋ? ቆይ ምንድን ነው ያደረጋችሁት? ኧረ እኛ ምንም አላጠፋንም አክስቴ። እትዬ እነሱ ምንም አላጠፉም። ነይ ወደ ቤት እንግባ። ኑ በሉ እናንተ። አቤት እግሬ። እናንተ ልጆች ገና ምን አዲስ ነገር አለ? እዚህ በጣም ብዙ አዲስ ነገር ነው ያለው። ልጆቹ አው እዚህ መጥተዋል። ተሰማኛለህ? ተጠንቀቅ። ምንም ነገር ባይሆኑ እንዲበላሽብኝ አልፈልግም። ሰማኝ። እዚህ ያለውን ነገር ለኔ ተዋልኩ። ባይሆኑ አንዲት ነገር ከእጅ አታመልጠኝም። አንተ ብቻ ተጠንቀቅ። ያለውን ነገር እናንተ በደንብ አድርጋችሁ እዛ ፈጽሙ። አታስብ አልኩ አቦ። እሺ አባቴን በወሬና ከፎቶ በላይ እንድረዳ ያደረገኝ ይህ ሰውዬ ነው። ይህ ሰውዬ በጣም ውለታ አለብኝ። አቶ ጌታቸው በቁም ከገደላቸው ሰዎች መሃል አንዱኛው ፍቅሬ ነው። እሱ ጋር መጥተው ሲዘገዝኩ የነበረው ሚስጥር በሙሉ የነገረኝ እሱ ነው። የሚገርማችሁ ነገር ደግሞ አባቴ ለወደፊት ልጆቼ ብሎ ያስቀመጠውን ንብረት በሙሉ ያስቀመጠልኝም እሱ ጋር ነበር። ቆይ አሁን እሱ ራሱን አያውቅም ማለት ነው? አልፎ አልፎ ደህና ይሆን ነበር። አሁን ግን ሳየው ዝም ብዬ እየባሰበት ይመስለኛል። ካስዬ ግን ቆይ እዚህ ውስጥ አለችበት እንዴ? ከዚህ ውጪ ናት። ግን በድንገት መምጣቷ፣ በዛ ላይ ደግሞ ከአቶ ጌታቸው መሰወሯ በራሷ ነው ብዬ ማሰብ ይከብደኛል። ልጆቹስ ገጠር ካመለጋል እንዲሄዱ ለምን ፈለገች? ለምን እነሱ ተጠቅመን መላ ለማግኘት አንሞክርም? አክስትየውና ልጆቹን ግን እዚህ ነገር ውስጥ ማስገባት አደጋ ያለው አይመስልም? ቆይ እንዲጠቅመንስ ማድረግ አንችልም? መጀመሪያ እኛ አስተላለፈችን እንለየው። ማን ከማን ጋር እንደሚቆም መለየት ይኖርብናል። የካስዬ ሀብትና ንብረት ማለት ለመለየት መፈለጓስ? ቆይ ልጆቹ ያሳስቧትም ማለት ነው? ዋናው ነገር አቶ ጌታቸው ፋይሎቹና መረጃዎቹን የት እንደሚያስቀምጥ ማወቅ ነው። ሄሎ ሳሪ፣ አንዴ መልሼ እደውልልሻለሁ። የምን ሰው? ሀገሩ ተመችቶሻል? እሺ መልሼ እደውልልሻለሁ። ይኸውላችሁ ብሩክን በደንብ መከታተል ይኖርባችኋል። ከዓይናችሁ መሰወር የለበትም። ጨርሰናል። አይድሊ 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 አይድሊ። ቁጭ በሉ እንጂ። ምን ላይ ነው የምንቀመጠው አክስቴ? ምን አላችሁ? ምን ሆናችሁ ነው? ተቀመጡ እንጂ። ሀንዬ፣ ሳርዬ፣ ልጄ ተቀመጡ ባካችሁ። እንዴ አክስቴ፣ መሬት ላይ አፈር እኮ ነው። ምን አልሽኝ? አክስቴ፣ እዚህ ነው የምንቆየው? ቆይ ቤታችንስ አክስቴ እዚህ ነው እንዴ የምንቆየው? ለምንድን ነው የማንሄደው? እስቲ አትጮ። ማነ መልካሙ ልጄ፣ እስቲ ያ ማዳበሪያ አምጣማ፣ ማዳበሪያ አድርግላችሁ እስቲ። አይ አረዳ እንዴ ተሻላል እንጂ ብሉ። አስተካክሉና ተቀመጡ ልጆች። ምንድን ነው ይሄ? ምን አልሽ ልጄ? አክስቴ እዚህ ያለው ነገር ምንድን ነው? እዛው ነሽ ስትነግሪኝ የነበረው ነገር እኮ በሙሉ ውሸት ነው። እኛን ለማምጣት ብለሽ ነው አይደለ? አንቺ ስነ ምግባር የሚባል ነገር የለሽም እንዴ? እንዴት ድምፅ ከፍ ተደርጎ ለትዬ መልስ ይመለሳል? ምኗ ስርዓቴ ቢስ ነሽ? አንተን ያወራ ሰው የለም። አክስቴ መልሽልኝ። እዚህ ቤት ነው ወይ የምንቆየው? በቃ አትጮህ አልኩ እኮ። እኔ በእናንተ የተነሳ ጆሮዬ መደንቆር አለበት እንዴ? በቃ አትቆዩም አልኩ እኮ። ጥቂት ጊዜ ነው፣ በቃ ትሄዳላችሁ። ኧረ እኔ ያለ መከራ ነው። ሰማችሁ አይደል? በሉ ነው። ወዴት ነው የምትሄጂ? ሂድ እንጂ ተከተላት። አንተ ቁጭ ብሎ ያል እንዴ?
እንደው ምን አይነት መከራ ነው የገባው? ምንድን ነው የሚሻለው? እኔ እንደው እዚህ አብጄ ልሙት እንዴ በስንቱ ነገር? እኔ ምን እረጋጋለሁ? እንዲሁኝ እንደው እንዲመና ቀርቼ እንደው ውይ እድሜ ለአባታችሁ ባዶ አስቀረኝ።